በ20ኛው ክፍለ ዘመን መባቻ እንደ አውሮፓውያን አቆጣጠር በ1900ዎቹ ዓመተ ምህረት መጀመሪያ ላይ የዛሬዋ መዳረሻችን በዓለም ላይ ካሉ 10 እጅግ ባለጸጋ ሀገራት ተርታ ትመደብ ነበር። በወቅቱም ይህች ሀገር ከፈረንሳይ ከጀርመንና ከጣሊያን የበለጠ ሀብታም ነበረች። በዚያ ወርቃማ ዘመን በአውሮፓውያን ዘንድ አንድ ሰው በጣም ሀብታም መሆኑን ለመግለጽ ሲፈለግ እንኳን ልክ እንደዚህች ሀገር ዜጋ ሀብታም ነው የሚባል አባባል እስኪፈጠር ድረስ በገንዘብ የተንበሸበሸች ምድር ነበረች። እንዲሁም ይግረማችሁ የሀገሪቱ ስም ራሱ የተሰየመው መሬቷ ላይ ይገኛል ተብሎ ከታሰበው አርጀንቲናም ከሚባለው የላቲን ቃል ሲሆን ትርጉሙም ብር ወይንም ሲልቨር ማለት ነው። አለፍ ብለን ከተመለከትናት ደግሞ ይህች ምድር በሀብቷ ብቻ ሳይሆን በተፈጥሮ ግርማዋና በፈጠሯም አይምሮን ታስደምማለች። በዓለማችን ላይ እስካሁን ከተገኙት እጅግ ግዙፍና አስፈሪ የዳይኖሰር ዝርያዎች አንዱ የሆነው አርጀንቲኖሳውረስ አጽሙ ተቀብሮ የተገኘውም በዚህቹ ምድር ሲሆን የሰው ልጅ የወንጀል ምርመራ ታሪክን ለዘላለም የቀየረውን የጣት አሻራ ቴክኖሎጂንም እንደ አውሮፓውያን አቆጣጠር በ1892 ዓመተ ምህረት በዓለም ለመጀመሪያ ጊዜ የተጠቀመችውም ይህችው የረቀቀች ሀገር ናት። ነገር ግን የዚህች ምድር ታላቁና ልብ ሰባሪው ተቃርኖ የሚጀምረው እዚህ ላይ ነው። በብር ስም የተሰየመችው ግዙፍ ዳይኖሰሮች የተራመዱባትና ከፈረንሳይ ይበልጥ ልጥጥ የነበረችው ይህች ሀገር ዛሬ አይምሮን በሚያደነዝዝ የኢኮኖሚ ቀውስና ከ100% በላይ ባሻቀበ የዋጋ ግሽበት ወይንም ሃይፐር ኢንፍሌሽን እየነደደች ትገኛለች። ዛሬ ላይ ዜጎቿ ዳቦና ወተት ለመግዛት ብቻ በቦርሳ ሙሉ የገንዘብ ኖቶችን ተሸክመው ይዞራሉ። ገንዘባቸው በየሰዓቱ ዋጋ ስለሚያጣ ደሞዝ በተቀበሉበት ቀን ሮጠው ዕቃ በመግዛት ሕይወትን ያሸንፋሉ። የኢኮኖሚ ውድቀቱም ከኪስ መሳሳት በላይ በሕዝቡ ላይ ከባድ የስነ ልቦና ጫናን ስላሳደረ በዚህች ሀገር ሌላ አስገራሚ እውነታ ተፈጥሯል። በዜጎቿ ጭንቀት መባባስ ምክንያት መዳረሻችን በዓለም ላይ በነፍስ ወከፍ ከፍተኛ ቁጥር ያላቸው የስነ ልቦና ሐኪሞች የሚገኙባት ሀገር ናት። ዛሬ ላይም ሕዝቡ ጭንቀቱን ብቸኝነቱንና ሐዘኑን አውጥቶ ለመናገር ወደ ቴራፒ መሄድን እንደ የዕለት ተዕለት ባህሉ አድርጎታል። ይሁን እንጂ ይህ ሁሉ የኢኮኖሚ አዘቅትና ስነ ልቦናዊ ጫና የዚህችን ሀገር ህዝቦች የህይወት ጉጉት ቅንጣት ታህል ሊቀንሱ አልቻለም። በኪሳቸው ምንም ገንዘብ ባይኖርም ልባቸው ግን በዓለም ላይ ወደር በማይገኝለት ከፍተኛ ስሜት፣ እብደትና ደስታ የተሞላ ነው። ይህ የማይበገር ስሜታቸውም በቅርቡ አደባባይ ላይ ወጥቶ ታይቷል። መሲህ ብለው በሚጠሩት አንድ ታላቅ የእግር ኳስ ጠበብት እየተመሩም የዓለምን ትልቁን ወርቃማ ዋንጫ ወደ ሀገራቸው ሲያስገቡ በሚሊዮኖች የሚቆጠሩ ዜጎች ጎዳናውን አጥለቅልቀው በደስታ ሲያነቡ ሲያብዱና ሲዘምሩ ዓለም በአግራሞት ተመልክቷቸዋል። አልፈውም በዘንድሮ የዓለም ዋንጫ አቻቸውን ስፔንን ለመግጠምና ድላቸውን ለመድገም እያሟሟቁ ይገኛሉ። ክብራትና ክብራን ይህች በብር የተሰየመች ከላቀ የሀብት ማማ ወደ አስፈሪ ድህነት የገባች ጭንቀቷን ለሐኪም እየነገረች ሐዘኗን በዳንስ የምትገልጸውና እግር ኳስን እንደ ሃይማኖት የምታመልከው አስማታዊ የላቲን አሜሪካ ሀገር ማናት ስላችሁ አርጀንቲና ካላችሁኝ አልተሳሳታችሁም። ዛሬ እኛና እርሶ በደቡብ አሜሪካ አህጉር ደቡባዊ ጫፍ ላይ ወደምትገኘው አርጀንቲና ተጉዘን በአውሮፓውያን ስነ ህንፃ በአንዲስ ተራሮች ግርማና በሰው ልጅ የስሜት ጥግ ውስጥ የሚንሳፈፈው ኑሮዋን እንጨዋወታለን። በቆይታችንም የህዝቧን አኗኗር፣ የታሪኳን ነገር እንዲሁም ከሀብት ማማ ወደ ጉስቁልና የነዳትን ክስተት አንስተን ታዝበናት ስናበቃ አልፈን ደግሞ ድንቅ ከተሞቿን ተመልክተን እንመለሳለን። እርሶም ይህችን ድንቅ የሆነች የእግር ኳስ ጠበብቶች ሀገር አብረውን ያውቋት ዘንድ መልካም መሻታችን ነውና እስካሁን ቤተሰብ ካልሆኑን ቻናላችንን ሰብስክራይብ በማድረግ ብቻ ቪዛዎትን አስመትተው ለደቂቃዎች አብረውን ይጓዙ። በደቡብ አሜሪካ አህጉር ደቡባዊ ጫፍ ላይ አርጀንቲናን ስንመለከታት በስፋቷ በዓለም ላይ 8ኛዋ ግዙፍ ሀገር ሆና እናገኛታለን። የአርጀንቲና ጂኦግራፊም ልክ እንደ ህዝቧ ስነ ልቦና እጅግ የተለያየና በጽንፎች የተሞላ ነው። እኛም በዚህች ሀገር ተገኝተን ጉዟችንን ከሰሜናዊው የሀገሪቱ ጫፍ ብንጀምር በብራዚልና አርጀንቲና ድንበር ላይ በሚገኘው የዝናብ ደን ውስጥ አይምሮን የሚያስደንቀውን ግዙፉን የኢጓዙ ፏፏቴ እናገኘዋለን። ይህ ፏፏቴ 275 የተለያዩ የውሃ ጅረቶችን ያቀፈ ሲሆን በተለይም የሰይጣን ጉሮሮ በመባል የሚጠራው ዋናው የፏፏቴው ክፍል ውሃው ወደ ጥልቁ ገደል ሲወርድ የሚያሰማው ድምፅና ግርማ ሞገስ ምድር ስትፈጠር የነበረውን አስፈሪ ትዕይንት ወደ ምናባችን ያመጣዋል። ወደ ሀገሪቱ እምብርት ስንወርድ ደግሞ ማለቂያ የሌለውን አረንጓዴና እጅግ ለም የሆነውን የፓምፓስ ሜዳ እናገኛለን።
ከአድማስ እስከ አድማስ የሚዘረጋው ይህ ሰፊ ሜዳም የዓለምን ግማሽ መመገብ የሚችል የግብርና ማዕከል ነው። ከዚህም በላይ ይህ ሜዳ የአርጀንቲና እውነተኛ ጀግኖችና የባህል መሰረቶች የሚባሉት ጋውቶቾች በፈረስ የሚጋልቡበት፣ ብቸኝነትንና ነጻነትን የሚያጣጥሙበት ምድር ነው። እንዲሁም በምዕራብ በኩል አገሪቱን ከቺሊ ጋር የሚከፍላት እንደ ግዙፍ ግንብ የተገተረውና ወደ ደመና የተመዘዘው የአንዲስ ተራራ ሰንሰለት ይገኛል። በተጨማሪም ከእስያ አህጉር ውጪ በዓለም ላይ ትልቁ የሆነውና 6960 ሜትር ከፍታ ያለው የአኮንኳጓ ተራራ ጫፍ የሚገኘውም በዚሁ በአርጀንቲና ነው። ነገር ግን የአርጀንቲና ድንቅነት ያለው በደቡባዊ ጫፏ ላይ ነው። እኛም ወደ ደቡብ ጉዟችንን ስናሰፋ ፓታጎኒያ ወደሚባለው በረዷማ ጭር ያለና አስገራሚ የበረዶ ግግር ወደሚንቀሳቀስበት ምድር እንደርሳለን። እዚህ ስፍራ ላይም ፔሪቶ ሞሪኖ የተባለ ዛሬም ድረስ እያደገና ወደፊት እየሰፋ የሚመጣ ግዙፍ የበረዶ ግግር አለ። እንዲሁም የዚህች ምድር የመጨረሻዋ ጫፍ ቲየራ ዴል ፉዌጎ ወይንም የእሳት ምድር ትባላለች። እዚህች ምድር ላይ የምትገኘው ኡሹዋያ የተባለችው ከተማ አንታርክቲካን አቋርጦ የሚመጣው የበረዶ ንፋስ የሚገርፋት የሰው ልጅ መኖሪያ የሆነች የዓለም መጨረሻ ከተማ ናት። ጂኦግራፊዋን ጨርሰን የአርጀንቲናን ሕዝብ ስነ ልቦና ለመረዳት የሕዝቡን ነፍስ የሚያንቀሳቅሱትን፣ ደሙን የሚያሞቁትንና ሐዘኑን የሚያክሙትን ሚስጥራዊ የባህል ምሰሶዎች ማወቅ ግድ ይለናል። አርጀንቲናውያን ከሌሎች የደቡብ አሜሪካ ሀገራት በተለየ መልኩ ራሳቸውን እንደ አውሮፓውያን ነው የሚያዩት። አብዛኛው ሕዝብም ከጣሊያንና ስፔን የተሰደደ ነው። ታዋቂው ጸሐፊ ጆርጅ ሉዊስ ቦርሄስ እንዳለው አርጀንቲናውያን ማለት ስፓኒሽ የሚናገሩ አውሮፓዊ ነን ብለው የሚያምኑና የእንግሊዝን ስነ ስርዓት የሚመኙ ጣሊያኖች ናቸው። በዚህ የስደትና የማንነት መዋዠቅ ምክንያት በህዝቡ ውስጥ ጥልቅ የሆነ የናፍቆትና የሐዘን ስሜት አለ። ነገር ግን አርጀንቲናውያን እጅ አልሰጡም። ይህንን ሐዘንና ብቸኝነት ለማከም በ19ኛው ክፍለ ዘመን መገባደጃ ላይ በቦነስ አይረስ የድሆች ሰፈሮችና የወደብ መንደሮች ውስጥ ዓለምን ያሳበደውን የታንጎ ዳንስ ፈጠሩ። ታንጎም ዝም ብሎ እግርን የማንቀሳቀስ ዳንስ አይደለም። አርጀንቲናውያን እንደሚሉት ታንጎ ማለት የሚጨፈር ሐዘን ነው። ባንዶኒዮን በተባለው ልክ እንደ አኮርዲዮን ባለ የሙዚቃ መሳሪያ ታጅበው ሁለት ሰዎች ተቃቅፈው በጥልቅ ስሜት በሐዘንና በፍቅር የሚደንሱት ይህ ዳንስ የአርጀንቲናውያንን የተሰበረ ግን ደግሞ እጅግ ሮማንቲክ የሆነ ነፍስ በግልጽ ያሳያል። ሁለተኛው የአርጀንቲናውያን ምሰሶ ደግሞ የህዝቡ ማህበራዊ ትስስር ማሳያ የሆነው ማቴ የተባለው ባህላዊ የቅጠል ሻይ ነው። አርጀንቲናውያን ሀብታምም ሆኑ ድሃ፣ መንገድ ላይም ሆነ ስራ ቦታ ልዩ በሆነች የቅልቃና ቦምቢያ በምትባል የብር ቧንቧ ማቴን ይጠጣሉ። አስገራሚው ነገር ደግሞ ማቴ ለብቻ ተሆኖ አይጠጣም። ሰዎች ክብ ሰርተው ተቀምጠው አንዱ የጠጣበትን ዕቃ ለሌላኛው እያስተላለፉ የጋራ ፍቅራቸውንና አብሮነታቸውን የሚገልጹበት ጥልቅ ማህበራዊ ስርዓት ነው። ከዚህም ጋር አሳዶ የተባለው የጥጃ ስጋ ባህላቸው ሌላኛው ማህበራዊ ማስተሳሰሪያቸው ነው። አሳዶ ዝም ብሎ ባርበኪው አይደለም። እሁድ ዕለት ቤተሰብ ተሰብስቦ ስጋውን በእንጨት ፍም ላይ ለሰዓታት ቀስ ብሎ እየበሰለ ወጎች የሚወራበት የፍቅር ማዕድ ነው። ነገር ግን አርጀንቲናውያን እነዚህን ሁሉ የሚያስንቅ አይምሮን የሚያስትና የአርጀንቲናን ሕዝብ ከዳር እስከ ዳር የሚያናውጥ ሌላ ታላቅ እብደት አላቸው። እሱም እግር ኳስ ነው። በእንግሊዝ ወይንም ደግሞ በስፔን እግር ኳስ ትልቅ ስፖርት ሊሆን ይችላል። በአርጀንቲና ግን እግር ኳስ ከቃል በላይ ሃይማኖት ነው። የቦካ ጁኒየርስ እና የሪቨር ፕሌት ክለቦች ሲጋጠሙ የቦምቦኔራ ስታዲየም መሬቱ በደጋፊዎች ዝላይ፣ በከበሮና በጭስ እንደ መሬት መንቀጥቀጥ ይናወጣል። የዚህ ሃይማኖት አማልክት ደግሞ ዲያጎ ማራዶናና ሊዮኔል መሲ ናቸው። ማራዶናም ለአርጀንቲናውያን እግር ኳስ ተጫዋች ብቻ ሳይሆን አገሪቱ በጦርነት ተሸንፋ አንገቷን በደፋችበት ጊዜ እንደ አውሮፓውያን አቆጣጠር በ1986ቱ የዓለም ዋንጫ እንግሊዝን የእግዚአብሔር እጅ ጎል ተብላ በተሰየመችውና እጅግ ድንቅ በሆነ አስማታዊ ችሎታው በማሸነፍ የሀገሪቱን ክብር የመለሰ ሕያው ጀግናቸው ነው። እንዲያውም ከገረማችሁ በማራዶና ስም የተመሰረተና የራሱ ጸሎት ቤት ያለው ቤተክርስቲያን በአርጀንቲና ውስጥ ይገኛል። በብዙዎች ዘንድ የዓለማችን ምርጡ ተጫዋች ተብሎ የሚነሳው ሊዮኔል መሲ ደግሞ ከተከታታይ ዓመታት የስነ ልቦና ስቃይ፣ ትችትና መሸነፍ በኋላ ራሱን አሸንፎ እንደ አውሮፓውያን አቆጣጠር በ2022 ዓመተ ምህረት በኳታር ሀገሪቱን ዳግም ወደ ክብር የመለሰ ሕያው መሲህ ነው። በዘንድሮ የ2026ቱ የዓለም ዋንጫም የኳታሩን ድል ለመድገም መሲ አርጀንቲናውያንን እየመራ ለፍጻሜ ከደረሰችው አቻቸው ስፔን ጋር ይፋለማል። የዋንጫውን ነገር ከጨዋታው በኋላ እንነጋገርና አርጀንቲና ግን እጅግ አስደናቂ ታሪክ ያላት ሀገር ናት። የአርጀንቲና ታሪክ ከሰማይ ወደ ጥልቁ ገደል እንዲሁም ከገደል ዳግም ወደ ሰማይ የሚወረወር
የከፍታና የውድቀት፣ የሳቅና የእንባ፣ የሀብትና የክስረት ልብ ሰባሪ ትረካ ነው። እኛም የዚህችን ሀገር የታሪክ እንቆቅልሽ ለመፍታትና ለመረዳት ታሪኳን ከመሰረቱ ማወቅ ግድ ይለናልና ዘመናትን ወደ ኋላ አብረን እንሻገር። የአርጀንቲና ታሪክ የሚጀምረው በ16ኛው ክፍለ ዘመን ስፔናውያን አሳሾች አዲስ ዓለም ፍለጋ ሪዮ ዴ ላ ፕላታ ብለው ወደ ሰየሙት የውሃ አካል አሰሳቸው ሲገቡ ነው። ስፔናውያንም እዚች ምድር ላይ ማለቂያ የሌለው የብር ማዕድን እናገኛለን ብለው ስላመኑ ምድሪቱን አርጀንቲና ወይንም የብር ምድር ብለው ሰየሟት። ነገር ግን በምድሪቱ ያሰቡትን የተፈጥሮ ብር አላገኙም። ይልቁንም ለ300 ዓመታት በስፔን ቅኝ ግዛት ስር አርጀንቲና እንድትማቅቅ አደረጓት። ይህ የቅኝ ግዛት ቀንበር የተሰበረውም እንደ አውሮፓውያን አቆጣጠር በ1816 ዓመተ ምህረት ሆዜ ዴ ሳን ማርቲን በተባለ ታላቅ የነጻነት አርበኛ መሪነት አርጀንቲናውያን ደማቸውን አፍስሰው ነጻነታቸውን ሲያውጁ ነበር። ይህን ተከትሎም ነጻነቷን ያገኘችው አርጀንቲና የራሷን ታላቅ ዕድል መጻፍ ጀመረች። የአርጀንቲና እውነተኛ ወርቃማ ዘመንና አስገራሚ ሀብቷ የመጣውን በመሬት ስር ካለ ማዕድን ሳይሆን ከመሬት በላይ ካለው የፓምፓስ ሜዳ ነበር። እንደ አውሮፓውያን አቆጣጠር ከ1880ዎቹ ጀምሮ ሀገሪቱ ማቀዝቀዣ ባላቸው ዘመናዊ መርከቦች ስጋና ስንዴ ወደ አውሮፓ በመላክ ለማመን በሚከብድ ሁኔታ ከበረች። በወቅቱም አርጀንቲና ቃል በቃል የዳቦ ቅርጫት ሆና ነበር። ይህንም የተሻለ ህይወት ፍለጋ ከስፔን፣ ከጣሊያንና ከተለያዩ የአውሮፓ ሀገራት በሚሊዮን የሚቆጠሩ ስደተኞች በተስፋ ወደ አርጀንቲና ጎረፉ። በሀብት የተንበሸበሸችው ዋና ከተማዋ ቦነስ አይረስም በአውሮፓውያን ስነ ህንፃ አሸብርቃ የደቡብ አሜሪካ ፓሪስ ተብላ ተጠራች። ይህንም እንደ አውሮፓውያን አቆጣጠር በ1913 ዓመተ ምህረት አርጀንቲና ከፈረንሳይና ከጀርመን የላቀ ሀብት ያላት ከዓለም 10ሩ ባለጸጋ ሀገራት ተርታ ገባች። ነገር ግን ይህ ማለቂያ የሌለው ሀብት ለጥቂት ባለመሬት ቤተሰቦች ብቻ የተከማቸ ነበር። አብዛኛው ሰራተኛና ድሃ ህዝብን በችግር እየኖረባት የሚሰቃይባት ሀገር ነበረች። ነገር ግን እዚህ ጋር አንድ ታሪክ የማይረሳው አሳዛኝ ክስተት በአርጀንቲና ምድር ተፈጽሞ አልፏል። ምን ያክሎቻችንን በቀደመው ዘመን አርጀንቲና ውስጥ ከግማሽ የሚልቁት አርጀንቲናውያን ጥቁሮች እንደነበሩ የምናውቀው? ጥቁር አፍሪካውያን በ16ኛውና በ17ኛው ክፍለ ዘመን በጭካኔው የባሪያ ንግድ አማካኝነት በስፔናውያን አማካኝነት ወደ አርጀንቲና ሲገቡ በ1800ዎቹ መጀመሪያ ላይ የዋና ከተማዋን ቦነስ አይረስን የግማሽ የህዝብ ቁጥር ይሸፍኑ ነበር። ነገር ግን ይህ ግዙፍ ማህበረሰብ በ19ኛው ክፍለ ዘመን በተቀነባበረ ስርዓት ሙሉ በሙሉ እንዲጠፋ ተደረገ። መንግስት ጥቁር ወንዶች በአርጀንቲና የነጻነት ጦርነትና እጅግ ደም አፋሳሽ በሆነው የፓራጓይ ጦርነት ከፊት ለፊት አሰልፎ በማስጨፍጨፍ ልክ እንደ ጥይት ማብረጃ ተጠቀመባቸው። ከጦርነቱ የተረፉት ደግሞ በድሆች መንደር እንዲኖሩ በመደረጉ በ1870ዎቹ በተከሰተው የቢጫ ወባ ወረርሽኝ በገፍ አለቁ። በመጨረሻም የአርጀንቲና መሪዎች አገሪቱን ሙሉ በሙሉ የነጭ ማድረግ ፖሊሲን በማውጣት በሚሊዮን የሚቆጠሩ አውሮፓውያን ስደተኞችን ሲያስገቡ ጥቂት የተረፉት ጥቁሮች ከነጮች ጋር እንዲቀላቀሉ ተደረገ። ይህን ጥቁሮችን የማጥፋት ዘመቻ ከዳር ለማድረስም መንግስት ጥቁር የሚለውን የማንነት መለኪያ ከህዝብ ቆጠራ መዝገብ ላይ ሆን ብሎ በመሰረዝ ታሪካቸውን ከምድረ ገጽ አጠፋው። ይህም ዛሬ ላይ ያለውን የነጭ ስብስብ ፈጠረ። ወደ ቀደመው የታሪክ መስመራችን ስንመለስም በሀገሪቱ የነበረውን የሀብት መዛባት ለመቀየር እንደ አውሮፓውያን አቆጣጠር በ1946 ዓመተ ምህረት የጦር መኮንኑ ዋን ፔሮንና እጅግ ተወዳጅ ቆንጆና ተናጋሪ የነበረችው ባለቤቱ ኤቫ ፔሮን ወይንም ኤቪታ ስልጣን ላይ ወጡ። ኤቪታም ሎስ ዴስካሚሳዶስ ወይንም ሸሚዝ አልባዎቹ ብላ ለምትጠራቸው የድሆች ሰራተኞች መብት በመቆም ሀብት ከባለጸጎች እየነጠቀች ለድሆች እንዲከፋፈል አደረገች። በዚህ ድርጊቷም በህዝቡ ዘንድ እንደ ቅድስት ተደርጋ ተሳለች። ሆኖም ይህ ፔሮኒዝም የተባለው የፖለቲካ ፍልስፍና ከመንግስት አቅም በላይ የሆነ ወጪን በማስከተሉ መንግስት ወጪውን ለመሸፈን ማቆሚያ የሌለው ገንዘብ ማተም ጀመረ። የዛሬው የአርጀንቲና የኢኮኖሚ ቀውስና የዋጋ ግሽበት ዘርም የተዘራው በዚሁ ዘመን ነበር። ኋላም የኤቪታን ሞት ተከትሎ ሀገሪቱ በፖለቲካ ትርምስ ውስጥ ወደቀች። በዚህች ሀገር ሰማይ ስርም እጅግ አስፈሪውና ደም አፋሳሹ ምዕራፍ የተከፈተው እንደ አውሮፓውያን አቆጣጠር በ1976 ዓመተ ምህረት ነበር። ስልጣንን በኃይል የያዙት የጦር ጀነራሎችም ሀገሪቱን በደም አጠቧት። ይህ ዘመንም የቆሻሻው ጦርነት ዘመን በመባል ይታወቃል። በጀነራል ቪዴላ መሪነት ስልጣን የያዘው መንግስት ተቃዋሚ ናቸው የተባሉ ከ30 ሺህ በላይ ወጣቶችን፣ ተማሪዎችንና ጋዜጠኞችን በሌሊት እያፈነ ሰወራቸው። እነዚህ ሰማዕታትም ሎስ ዴሳፓሬሲዶስ ወይንም የተሰወሩት በመባል ይታወቃሉ።
ይጠብቃሉ። አምባገነኖቹም ወጣቶቹን እያሰቃዩ መረጃ ከተቀበሉ በኋላ በአውሮፕላን ጭነው በህይወት እያሉ አደንዛዥ እጽ ወቅተው ከሰማይ ወደ አትላንቲክ ውቅያኖስ ይጥሏቸው ነበር። ይህንን የጀነራሎች አምባገነን ስርዓት ለማስቀየርም እንደ አውሮፓውያን አቆጣጠር በ1982 ዓመተ ምህረት በፎክላንድ ደሴት ላይ አርጀንቲናውያን ከእንግሊዝ ጋር ጦርነት ገጠሙ። ጦርነቱ በአርጀንቲና አሳፋሪ ሽንፈት ቢጠናቀቅም የጀነራሎቹን ውድቀት አፋጥኖ ሀገሪቱን በድጋሚ ወደ ዲሞክራሲ መለሳት። ነገር ግን ዲሞክራሲ በሀገሪቱ ቢመለስም በአምባገነኖቹ ዘመን የተቆለለው የውጭ ዕዳና ማለቂያ የሌለው ገንዘብ ማተም ሀገሪቱን ወደ ገደል ውስጥ ከተታት። እንደ አውሮፓውያን አቆጣጠር በ1989 ዓመተ ምህረት ላይም የዋጋ ግሽበቱ 3000% ላይ ደርሶ ነበር። ይህንን ለማስተካከል በ1990ዎቹ የአርጀንቲናን ፔሶ ከአሜሪካን ዶላር ጋር አንድ ለአንድ እኩል አደረጉት። መጀመሪያ ላይ ሀብታም የሆኑ ቢመስልም ነገር ግን ይህ ሐሰተኛ የኢኮኖሚ ሕክምና ነበር። በስተመጨረሻ እንደ አውሮፓውያን አቆጣጠር በ2001 ዓመተ ምህረት ያ ሁሉ ውሸት ፈነዳ። የአርጀንቲና ኢኮኖሚ ሙሉ በሙሉ ተደረመሰ። ባንኮች በራቸውን ዘጉ። ህዝቡም የራሱን ገንዘብ ማውጣት አልቻለም። ጎዳናዎችም በረብሻ ነደዱ። ረብሻው ካልደነቃችሁ ሌላም ልጨምር። በዚህ ወቅት ይህ ቀውስ ምን ያክል አስከፊ እንደነበር የሚያሳይ አንድ አስገራሚ ሌላ ታሪክም በአርጀንቲና ምድር ላይ ተጽፏል። አርጀንቲናም በዚያ ጊዜ በ2 ሳምንት ውስጥ 5 የተለያዩ ፕሬዝዳንቶችን ቀያይራለች። ያለፈው አልፎ ስለ ዛሬው አርጀንቲና አጫውተኛ አሉኝ እንደሆን ዛሬ የአርጀንቲና ሁኔታ ከድጡ ወደ ማጡ ሆኗል። የፖለቲከኞች የሙስና ቅሌትና ከመንግስት አቅም በላይ የሆነ ወጪ ሀገሪቱን ዳግም ወደ አስፈሪ የዋጋ ግሽበት አስገብቷታል። በቅርብ ዓመታትም የዋጋ ግሽበቱ ከ200% በላይ ደርሷል። ከ50 በመቶ በላይ የሚሆነው ህዝቧም ከድህነት ወለል በታች ወድቋል። ገንዘብ ማተሚያ ማሽኑ ሌሊትና ቀን ስለሚሰራ የአርጀንቲና ፔሶ ልክ እንደ ወረቀት ረክሷል። ዜጎችም ዛሬ ላይ 1000 ፔሶ የነበረው ወተት ነገ 3000 ፔሶ ሲገባ እያዩ በሚያቃጥልና በሚነድ ኢኮኖሚ ውስጥ ይኖራሉ። ነገር ግን ይህ ህመም ከልክ በላይ ሲበስባቸው አርጀንቲናውያን በቅርቡ አንድ አስገራሚ የፖለቲካ ቁማር ተጫወቱ። አገሪቱን ከስር ከመሰረቱ መንግሎ ለማስተካከል አክራሪ ቀዶ ጥገና ያስፈልጋል ብሎ በምርጫ ቅስቀሳው ላይ የሰንሰለት መጋዝ ይዞ ብቅ ያለውን አዲሱን ፕሬዝደንት ሃቪየር ሚሌይን መረጡ። ቀጣይ የሚሆነውን ለጊዜና ለመጪው ታሪክ አደራ ሰጥተን የዚህችን ሀገር ታሪክ ጠቅለላ አድርገን ስንመለከተው ይህች ሀገር ከወርቃማው የሀብት ማማ እስከ አምባገነኑ ጨለማ፣ ከ2021 ክስረት እስከ ዛሬው የሚነድ የገንዘብ ገበያ ድረስ ያሳለፈች የዓለማችን እጅግ አሳዛኝ ሀገር ሆና እናገኛታለን። የአርጀንቲናን ሕያው ገጽታ፣ የስነ ህንፃ ግርማና የህዝቡን የህይወት ምት ለመመልከት ግርማ ሞገስ የተላበሱትን ከተሞቿን መመልከት ግድ ይለናል። እኛም የከተማ ቅኝት ጉዟችንን የምንጀምረው ከሀገሪቱ ልብ የጥበብ ማዕከልና የናፍቆት መዲና ከሆነችው ከዋና ከተማዋ ቦነስ አይረስ ነው። ቦነስ አይረስ ጥሩ አየር ማለት ሲሆን መዲናዋም የላቲን አሜሪካን ሞቅ ያለ ስሜትና የፓሪስን ውብ ስነ ህንፃ ፍጹም በሆነ መንገድ ያዋሃደች በጭራሽ የማታንቀላፋ ከተማ ናት። በመዲናዋ ተገኝተን ቦነስ አይረስን ስንቃኛትም የከተማዋ መለያ የሆነው ግዙፉ ሐውልት ኦቤሊስኮና ፕሬዚደንቱ የሚኖርበት ሮዝ ቀለም የተቀባው ታሪካዊው ቤተ መንግስት ካሳ ሮሳዳ የከተማዋን የታሪክ ግርማ ይነግሩናል። እንዲሁም ቦነስ አይረስ የጥበብ መቅደስ ናት። በዓለም ላይ ካሉ ምርጥ የኦፔራ ቤቶች አንዱ የሆነው ቲያትሮ ኮሎንም እዚሁ ይገኛል። በተጨማሪም በመዲናዋ ሬኮሌታ በተባለው የከበርቴዎች መቃብር ስፍራ ሙታን ልክ እንደ ከተማ ህንፃ በተገነቡ ውብ ቤቶች ውስጥ ያርፋሉ። የቀድሞዋ የድሆች እናት ኤቪታ ፔሮን መቃብርም እዚሁ ይገኛል። ከዚህ ንጉሳዊ ግርማ ወጣ ብሎ ደግሞ በላቦካ ሰፈር በቀለማት ባሸበረቁ የቆርቆሮ ቤቶች መሃል ታንጎ የሚጨፍሩትንና በዓለም እጅግ ውብ በሆነው ኤላቴኒዮ በተባለው የድሮው ቲያትር ቤት የአሁኑ ደግሞ መጽሐፍት መደብር ውስጥ ገብቶ መጽሐፍ የሚያነቡትን ሰዎች መመልከት የቦነስ አይረስን እውነተኛና ሮማንቲክ ነፍስ የማየት ያክል ነው። ቀጥለንም ከዋና ከተማዋ ወጥተን ወደ ምዕራብ ወደ ግዙፉ የአንዲስ ተራራ ስር ስናቀና ደግሞ የዓለም የጥሩ ወይን ማዕከል ወደ ሆነችው ሜንዶዛ እናመራለን። ሜንዶዛ በአስገራሚ የበረዶ ተራራ ግርማ ስር የምትገኝ ማለቂያ በሌላቸው የማልቤክ ወይን እርሻዎች የተከበበች የተፈጥሮ ገነት ናት። ይህች ከተማ በበረሃ ውስጥ የምትገኝ ብትሆንም ጥንታውያን ነዋሪዎቿ ከዘመናት በፊት በሰሩትና ከተራራው የሚፈልቀውን በረዶ በሚያመጣው የመስኖ ውሃ አማካኝነት
ከተማዋ ወደ አረንጓዴ ገነትነት ተቀይራለች። እኛም በሜንዶዛ ወይናችንን ተቃምሰን ጉዟችንን ወደ በረዷማው የደቡብ ክፍል ስንገፋ ደግሞ ቀደም ሲል ወደ አነሳናትና የዓለም መጨረሻ ወደ ሆነችው ኡሹዋያ እንደርሳለን። በበረዶ ተራሮችና በቢግል ቻናል ባህር መሃል ላይ የተንጠለጠለችው ይህች ከተማ ሰዎች ወደ አንታርክቲካ ጉዞ ከመጀመራቸው በፊት የሚያርፉባት የብቸኝነትና የተፈጥሮ ጸጥታ ከተማ ናት። ለእኛም በእነዚህ ከተሞች ውስጥ መራመድ በሕያው የተፈጥሮና የታሪክ ሙዚየም ውስጥ እንደመጓዝ ነው። እኛም የአርጀንቲና ከተሞችን ቃኝተን ቀደም ከንፈር የመጠጥንለትን ኢኮኖሚዋን በስፋት ስንመለከት ዛሬ ላይ የአርጀንቲና ኢኮኖሚ በዓለም ላይ ካሉ እጅግ ግራ አጋቢ የተወሳሰቡና ሐዘን አዘል ከሆኑ የኢኮኖሚ ስርዓቶች አንዱ ሆኖ እናገኘዋለን። በአንድ በኩል አገሪቱ በተፈጥሮ ሀብት የተንበሸበሸችና የዓለምን ኢኮኖሚ መዘወር የምትችል ሀገር ስትሆን አሁን ላይም አርጀንቲና በዓለም ላይ ካሉ ታላላቅ የስንዴ የአኩሪ አተርና የስጋ ላኪዎች አንዷ ናት። እንዲሁም ቫካ ሙዌርታ የሚባል በዓለም ላይ ሁለተኛው ትልቁ የሆነ የተፈጥሮ ጋዝና የነዳጅ ክምችት አላት። ከዚህም ባለፈ አርጀንቲና ዛሬ ዓለም ለኤሌክትሪክ መኪናና ለሞባይል ባትሪዎች አጥብቆ የሚፈልገው ነጭ ወርቅ እየተባለ የሚጠራው የሊቲየም ማዕድን በብዛት ካላቸው የዓለም ሀገራት ቀዳሚዋ ናት። ነገር ግን በዚህ ሁሉ አስገራሚ ሀብት ላይ ተቀምጣ የአርጀንቲና ኢኮኖሚ በከፍተኛ የውጭ ዕዳ ክምችትና በከፋ የዋጋ ግሽበት ታንቆ ተረግጦና ነዶ ይገኛል። የዋጋ ግሽበቱም ከ100% በላይ አንዳንዴም ከ200% በላይ ስለሚዘል የሀገሪቱ ገንዘብ የሆነው ፔሶ በየቀኑ አልፎም በየሰዓቱ ዋጋውን ያጣል። በዚህም ምክንያት አንድ አስገራሚና ልብ ሰባሪ ዘመናዊ ባህል ተፈጥሯል። ዜጎችም ገንዘባቸውን ባንክ ከማስቀመጥ ወይንም ከመቆጠብ ይልቅ ልክ ደሞዛቸውን እንደተቀበሉ ወዲያውኑ ዕቃ ይገዙበታል፣ አሊያም ሬስቶራንት ገብተው ያጠፉታል። ምክንያቱም ዛሬ 1000 ፔሶ የሚያወጣው ዕቃ ከሳምንት በኋላ 2000 ፔሶ ሊገባ እንደሚችል በሚገባ ያውቁታል። ይህን ቀውስ ለመቋቋም ህዝቡ በተቻለ መጠን የሀገሩን ገንዘብ እያሸሸ ወደ አሜሪካን ዶላር ይቀይራል። በሀገሪቱ ድህነት ከ50 በመቶ በላይ በሆነው ህዝብ ላይ ቢንሰራፋም አርጀንቲናውያን ግን ፈጽሞ ተስፋ አይቆርጡም። በነገው የኢኮኖሚ ጭንቀት ከመሞት ዛሬን ከቤተሰብና ከጓደኛ ጋር በደስታ ለመኖር ያላቸውን ገንዘብ ሳይሰስቱ አሊያም ክሬዲት ካርዳቸውን እስከ መጨረሻው ተጠቅመው ያጠፋሉ። ከዚህ ማህበራዊ ትስስር ባለፈ የኑሮ ውድነት፣ የፖለቲካ ቀውስና የዋጋ ግሽበት ጓዳቸውን ቢፈትነውም ተስፋ ሳይቆርጡ በፈገግታና በአብሮነት ህይወትን ማሸነፋቸው ለቤተሰብ ያላቸው ጥብቅ ፍቅርና መከባበር እንዲሁም ለእግር ኳስ ለጀግኖቻቸውና ለሀገራቸው ሰማያዊና ነጭ ባንዲራ ያላቸው እብደት የተሞላበት ፍቅርና ኩራት አርጀንቲናውያንን በዓለም ላይ ያሉ ልዩ ህዝቦች ያደርጋቸዋል። በማጠቃለያው አርጀንቲና ማለት ማብቂያ በሌለው የተፈጥሮ ሀብት ተከባ በድህነት የምትኖር በታላቅ የኢኮኖሚ ገደል ጫፍ ላይ ቆማ የምትዋልል፣ ነገር ግን ይህንን የኢኮኖሚ ህመሟንና የዘመናት ሀዘኗን በተስፋ መቁረጥ ሳይሆን በቦነስ አይረስ ጎዳናዎች ላይ በሚደምቀው የታንጎ ዳንስና በእግር ኳስ ሜዳ ላይ በሚዘመር የድል መዝሙር የምታክም ሕያው የጥበብ ምድር ነች። ውድ የሀገሬ ልጆች የዛሬው የአርጀንቲና ቅኝታችን እዚህ ላይ ያበቃ። በቀጣይ መርሃ ግብር እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። እንዲሁም ቪዲዮውን ላይክ እና ሼር በማድረግ አበረታቱን። እስከ ቀጣይ ቸርን ሰንብት።